ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የማንቸስተር ሲቲን ጉዳይ እንመልከት። ከሜዳ ውጪ እጅግ የተሻሻለው ማንቸስተር ሲቲን ነው እየተመለከትን የምንገኘው። ዛሬ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ለማጥበብ ጨዋታውን የሚያደርግ ይሆናል። እንመልከት ይህን ጉዳይ። ልክ ነው። የማንቸስተር ሲቲ ባለፈው የውድድር ዘመንም በዚህ የውድድር ዘመን መጀመሪያም ከነበሩት ስጋቶች መካከል አንደኛው ከሜዳ ውጪ ያለው ሬከርድ ነው። በአዌይ ጌምስ ላይ የነበረው የማንቸስተር ሲቲ ሬከርድ ነው። ባለፈው የውድድር ዘመን ኦልሞስት በሁሉም ትልልቅ ጨዋታዎች ከሜዳ ውጪ ተሸንፏል ማለት ይችላል፣ ወይም ማሸነፍ አልቻለም። በሁሉም ትልልቅ ጨዋታዎች አንዳንዶቹ እንዲያውም በጣም የከፋ ሽንፈት የደረሱበት ነው። ለምሳሌ በኤምሬትስ በአርሰናል 5-1፣ ግን በሊቨርፑል 2-0 እንዲህ አይነት የውድድር ዘመኑ መጀመሪያ ላይ ቼልሲን በቼልሲ ሜዳ 2-0 ከማሸነፉ በስተቀር ደህና በሚባሉት ጨዋታዎች ማንቸስተር ሲቲ ከሜዳ ውጪ ለማሸነፍ ተቸግሮ ነበር። ግን በጠቅላላው በአዌይ ፎርም ችግር ነበረበት። ይሄ የውድድር ዘመንም ሲጀመር ሲቲ 4 የፕሪሚየር ሊግ ጨዋታ እስካሁን ድረስ የተሸነፈው 3ቱን ከሜዳ ውጪ ነበር የተሸነፈው። በብራይተን ኤንድ ሆቭ አልቢየን፣ በአስቶን ቪላ፣ በቀረብ ባለው ጊዜ በኒውካስል ከሜዳ ውጪ ተሸንፏል። ግን ወደዚህ ጨዋታ ሲመጣ ከሰንደርላንድ ጋር ነው የሚጫወተው። ሰንደርላንድ በአፍሪካ ዋንጫው ምክንያት እጅግ ከሳሱ ቡድኖች መካከል አንደኛው ነው። 6 ተጫዋቾች በአፍሪካ ዋንጫው የተሳተፉ ስለሆነ ግን ቢሆንም እስካሁን ድረስ በሜዳው አንድም ጨዋታ አልተሸነፈም እና በሜዳቸው አስቸጋሪ ከሆኑት ባላጋራዎች መካከል አንደኛው ሰንደርላንድ ነው። ግን ከ2-3 ወር በፊት ሲቲ ከነበረበት ሁኔታ አንጻር በጣም በተሻለ ሞመንተም ላይ በጠቅላላውም ሜዳ ላይ ሆነ ከሜዳ ውጪ በጣም ጥሩ ነው። ግን የሜዳው ሬከርድ በጠቅላላው በጣም ጥሩ ስለነበር ነው እንደ ጥያቄ ማላነሳው። አምናም እንደዚህ አይነት አስቸጋሪ ሲዝን እያሳለፈ በነበረበትም ጊዜ የሲቲ የሆም ፎርም 2ኛ ነበር በፕሪሚየር ሊግ። የደረጃ ሰንጠረዡን በሜዳ ውስጥ ሬከርድ ብቻ በ19 ጨዋታዎች በኤቲሃድ ባደረጋቸው ጨዋታዎች ያለፈውን ሲዝን ቴብል ብታይ 2ኛ ነበር። ችግር አልነበረም ከሞላ ጎደል። በዚህ አመት ተሸንፏል በቶተንሃም፣ ግን አኖማሊ ነው፣ ከስንት ጊዜ አንዴ የሚሆን ነው። አምናም በዚሁ ቡድን ተሸንፏል እንደዚህ፣ ግን ችግር አልነበረም። ባለፈው የውድድር ዘመን የሆም ፎርም ችግር እንዳልኩት 2ኛ ነበር። ከሊቨርፑል ጋር በ4 ነጥብ ብቻ ነበር የሚተናነሰው። በሜዳው ብዙ ጎል ያስቆጠረው የፕሪሚየር ሊጉ ቡድን ሲቲ ነው የነበረው። አምና 43 ጎል ነው በሜዳው ያስቆጠረው። የአዌይ ሬከርዱን ያነሳሁት በዚህ ምክንያት ነው። መሻሻል ያስፈልጋቸው ከነበሩ የማንቸስተር ሲቲ ያለፈው የውድድር ዘመንም ይህ የውድድር ዘመን ሲጀመር በነበሩት የመጀመሪያዎቹ ጥቂት ወራትም አንደኛው ችግር የነበረው ከሜዳ ውጭ ያለው ሬከርድ ነው። አሁን 4 ተከታታይ ጨዋታዎችን ከሜዳ ውጭ አሸንፎን ወደዚህኛው ጨዋታ እየመጣ ያለ የቻምፒየንስ ሊግ ጨዋታን ጨምሮ ማለት ነው። በታሪክ በጣም የሚቸገርባቸው ናቸው አንዳንዶቹ። የፉልሃም ጨዋታ ካልሆነ በስተቀር ሪያል ማድሪድን በሳንቲያጎ ቤርናቤው ነው ያሸነፈው። በዚሁ ስቴዲየም ባለፈው የውድድር ዘመን በኤምባፔ ሃትሪክ ተሸንፎ ከቻምፒየንስ ሊግ ወደ 2ኛው ዙር ማለፍ ሳይችል ቀርቶ እንደነበር አስታውሳለሁ። ክሪስታል ፓላስ ደግሞ ጓርዲዮላ ከመጣበት ጊዜ ጀምሮ በሴልኸርስት ፓርክ በተለያዩ አሰልጣኞች ሮይ ሆድሰን የሚሆኑ አሁን ግላስነር ከመጡም በኋላ በዚህ ስቴዲየም በተደጋጋሚ ይቸገር ነበር። በቅርብ ጊዜ አሸንፏል በዚሁ ስቴዲየም 3-0። ኖቲንጋም ፎረስትን ባለፈው ሳምንት አሸንፏል። ተቸግሯል። ዶሚኔት ያደረገው ጨዋታ አልነበረም። ነገር ግን በዚሁ የውድድር ባለፈው ከ9 ወር በፊት በዚሁ ስቴዲየም ተሸንፏል በሲቲ ግራውንድ። ስለዚህ እነዚህ ስቴዲየሞች ላይ በቅርብ ጊዜ የነበረው ታሪክ የሚያመረቃ አይደለም። አሁን ግን አሸንፏል። አሰልጣኙ ኮንሲስተንትሊ ለ90 ደቂቃ ቡድኑ ጥሩ እየተጫወተ አይደለም። እሱ ያሳስበኛል። 90 ደቂቃ ጨዋታዎች አንቆጣጠርም፣ የተጋጣሚ ቡድኖች እድሎች ይፈጥሩብናል፣ እንደዚህ የሚል
አስተያየት ቢሰጥምና ቡድኑ እያሳየ ባለው ብቃት በጣም እንደው የተሟላ እርካታ አለው ለማለት ቢያስቸግርም፣ ምክንያቱም የክሪስታል ፓላስ ጨዋታ የመጀመሪያ አጋማሽ መጥፎ ነበር ለሲቲ። በጣም ጥቂት ጊዜ ነው በፓላስ የፍጹም ቅጣት ምት ሳጥን ውስጥ ኳስ እንኳ ይነኩት፣ ግን መጨረሻ ላይ መንገዱን አግኝተውታል፣ የማሸነፊያ ስልቱን አግኝተውታል። የኖቲንገም ፎረስት ጨዋታም እንደዚሁ አስቸጋሪ ነበር። የሪያል ማድሪድም ጨዋታ እንደዚሁ አስቸጋሪ ነበር። በነዛ 10-12 ደቂቃዎች ውስጥ ሲቲ ሁለቱን ጎሎች ከማስቆጠሩ በፊት ሪያል ማድሪድ ጨዋታውን ሲጀምርም ሲቲ ሁለቱን ጎል ካስቆጠረም በኋላ ባለው ጊዜ ኦፍኮርስ ሪያል ማድሪድ ነው በመጥፎ ሁኔታም በመጥፎ ጊዜም ቢሆን፣ ግን እዛም ሄዶ የማሸነፍ ፎርሙላውን አግኝቷል። እንደ አሰልጣኙ እንደሚፈልገው ጨዋታዎችን ዶሚኔት እያደረገም ባይሆን ግን ከሜዳው ውጪ ጨዋታዎች እያሸነፈ ነው። ደግሞ ሲቲ በታሪክ በልማድ በፔፕ የአሰልጣኝነት ዘመንም እንደምናውቀው ሲቲ በተለይ ከዚህኛው ጊዜ በኋላ ከጃንዋሪ በኋላ ከፌብሩዋሪ በኋላ በተለይ የመጨረሻዎቹ 3 ወራት ላይ ተጨማሪ ማርሽ የመቀየር ታሪክ አለ። በጣም ጥሩ የመጫወትም አሰልጣኙ ኤክስፐሪመንት ሲያደርግባቸው የቆዩት ነገሮች ፐርፌክት የመሆንም ታሪክ አላቸው። ስለዚህ እሱ የሚፈልገው አይነት ኮንሲስተንት የሆነ ፐርፎርማንስ ሊመጣ ይችላል ከቀደመው ታሪክ አንጻር በመነሳት። እንደዛ መሆን ሳያስፈልገውም ግን ተከታታይ ጨዋታዎች እያሸነፈ ነው። ካለፉት 9 ጨዋታዎች በሁሉም ውድድሮች 8ቱን አሸንፏል። በመካከል አንድ የኒውካስል ሽንፈት ነበረበት። ሲቲ ትሬብል ባሳካበት የውድድር ዘመን እንኳ በ2022-23 የውድድር ዘመን 4 ተከታታይ ጨዋታዎችን ከሜዳ ውጭ አሸንፈው አያውቅም። ረጅም ጊዜ ሆኖታል ከሜዳ ውጭ 4 ተከታታይ ጨዋታዎችን ሲያሸንፍ። ስለዚህ ይሄ አንድ በጣም አስፈላጊ ነገር ነው። ወደ ሰንደርላንድ ጨዋታ ሲመጣ ከሜዳ ውጭ የሚጫወት ቡድን ሆኖ ነው ወደዚህኛው ጨዋታ የሚመጣው። በቅርብ ጊዜ ደግሞ ወደ ኒውካስል ሜዳ ይሄዳል። ከሜዳ ውጭ የሚደረግ ጨዋታ ነው። የማንቸስተር ደርቢ ያለበት የማንቸስተር ደርቢ የመልሱ ጨዋታ የሚደረገው ኦልትራፎርድ ላይ ነው። በስፖርታዊ ምክንያት ላይሆን ይችላል፣ ግን በቅዝቃዜው በአርክቲክ ሰርክል አካባቢ ወዳለ ከተማ ወደ ቡዶ ግሊምት ስለሚሄድ እሱም ቀላል ጨዋታ አይደለም። ወደ ኦልትራፎርድ መሄድ በቅርብ ጓርዲዮላ የሲቲ አሰልጣኝ ከሆነበት ጊዜ ጀምሮ በኦልትራፎርድ ብዙ ጨዋታዎች አሸንፏል። ግን ደርቢ ነው፣ የደርቢ ቴንሽን። አምና 0-0 ነበር ያለቀው። የቴንሃግ ቡድን 2-1 አሸንፎ ያውቃል። አንዳንድ ውጤቶች ነበሯቸው፣ ግን አሁን ሰሞኑን ቡድኑ ከሜዳ ውጭ ያሳየ ያለው እድገት አስደናቂ ነው። ስንመለስ ደግሞ ጥቂት ስለ ቲዣኒ ሬንደርስ ብናነሳ ወዳለሁ። ጎሎች እያስቆጠረ ነው ሰሞኑ። በማንቸስተር ሲቲ በጣም ጥሩ አጀማመር ካሳየ በኋላ የተወሰነ መቀዛቀዝ አሳይተው ነበር። አሁን ደግሞ ወደ አቋሙ የተመለሰ ይመስላልና እናንሳይን ጉዳይ እንዲያውም ሲቲ ክረምት ላይ ካመጣቸው በእኛ ክረምት ባለፈው የዝውውር ጊዜ ካመጣቸው ተጫዋቾች ሁሉ በጣም የጠበቅኩት የኛውን ተጫዋች ነበር። ራያን ሼርኪ ሁሌም የልዩ ክህሎት ባለቤት እንደሆነ ጠፍቶኝ አይደለም፣ ግን እሱን በተመለከተ ከዚህ በፊት እንዳነሳ ነው በካራክተሩም በኢንኮንሲስተንሲውም ፔፕ ሜዳ ውስጥም ከሜዳ ውጭ በሚፈልገው ዲስፕሊን በምናምን ምክንያት ማየት አለብኝ ራያን ሼርኪን። ምክንያቱም እስከ ባለፈው የውድድር ዘመን ድረስ አሁን ያነሳኋቸው ነጥቦች በሊዮን ይከተሉት ነበር እና የሚገርም ክህሎት ኖሯቸው ብዙ ጊዜ ሀተም ቤን አርፋን አነሳለሁ፣ ግን ለእኔ ኔቢል ፌኪርም ተመሳሳይ ነው። ኔቢል ፌኪር ክህሎቱ ለሪያል ማድሪድ፣ ለባርሰሎና፣ ለሌላ ትልቅ የእንግሊዝ ቡድን የሚያጫውት አይነት ክህሎት ነው የነበረው። ለአመታት በሪያል ቤቲስ በጣም አስደናቂ ነበር፣ ግን አንዳንዶቹ እንዲህ አይነት ጠንካራ ካራክተሮች በትልልቅ ቡድኖች ውስጥ የሚፈለገው ፎከስ ይጎድላቸዋል። ስለዚህ ሼርኪን ጥርጣሬ የክህሎት የስኪል ምናምን አይደለም እና አይገርመኝም ሜዳ ውስጥ የሚያደርገው ነገር። ለአመታት ያየሁት ተጫዋች በጣም የሚያስደንቅ ተጫዋች ስለሆነ የሚገርመኝ ነገር አይደለም። እንዲያውም ያ ስም ባይከተለው ሊዮን እንደዚህ አይነት የፋይናንስ ቀውስ ውስጥ ባይኖር ሊዮን እኮ በ22 ሚሊዮን እኮ ሊሸጠው የነበረው ትንሽ ፋታ ሲያገኝ ነው ለሲቲ 35 የሸጠው እንጂ ጃንዋሪ ላይ ለፉላም በ15 ሊሸጡት ነው። ወደ ፉላም አልሄድም ብሎ ነው ልጁ። እንደ ክህሎት ግን በሊዮን ጥሩ ባልነበረበት ጊዜ ሳይቀር ፓሪስ ሳን ጀርመን ሊያስፈርመው ይፈልግ ነበር። አስደናቂ ተጫዋች ነው፣ ግን እርግጠኛ የሆንኩበት ኮንሲስተንትሊ ጥሩ ይጫወታል፣ ለፔፕም ማጫወት የሚስማማ አይነት ተጫዋች ነው ብዬ በጣም የተማመንኩት በቲዣኒ ሬንደርስ ነበር እና የዛን ምልክት ደግሞ በውድድር ዘመን የመጀመሪያ ጨዋታ በወልቭስ ጨዋታ ላይ ጎልም አስቆጠረ፣ አሲስትም ሰጠ። ደግሞ ጎል አስቆጣሪ አማካይ ነው። 15 ጎሎች አስቆጥሮ ነበር ባለፈው የውድድር ዘመን። ከሴንትራል አማካዮች ብዙ ጎል ያስቆጠረው የሴሪያ ተጫዋች እሱ ነበር ባለፈው የውድድር ዘመን። በጠቅላላው የውድድር ዘመኑ ምርጥ ተጫዋች ተብሎ የተመረጠው ስኮት ማክቶሚናይ
ቢሆንም የሴሪያ ዓመቱ ምርጥ አማካይ ተብሎ የተመረጠው ግን ሊያውም ብዙ ችግር ውስጥ ያለው ሚላን ውስጥ 9ኛ ሆኖ የጨረሰው ኤሲ ሚላን ውስጥ በቅርብ ጊዜ የሚላን ታሪክ የከፋው የውድድር ዘመን ሆኖ ግን በጣም ግሩም የውድድር ዘመን ያሳለፈ ተጫዋች ነው። የፔፕ አይነት ተጫዋች ነው። ዳች ነው። የስፓኒሽ አማካዮችን ሲያደንቅ ያደገ ደብሮይንንም ሲያደንቅ ያደገ ተጫዋች ነው። ያለምንም ውስብስብ የሽግግር ሂደት ሲቲ ውስጥ ስክት ይላል ብዬ የገመትኩት እሱን ነበር፣ ግን ጊዜ ወስዶበታል። በፔፕ ሲቲ ውስጥ ደግሞ ታክቲካል ኮምፕሌክሲቲ ስላለው ቡድኑ የሚጫወትበት መንገድ እንደ ቀድሞ አይደለም። አሁን የበለጠ ቀለል ያለ ጨዋታ ነው ዘንድሮ የሚጫወተው። እንደ ድሮ ብዙ ትእዛዛት የሚበዛባቸው አይመስለኝም ተጫዋቾቹ፣ የበለጠ ሲምፕል ሆኗል። ግን አሁን ባለፉት ጥቂት ጨዋታዎች ቀስ እያለ ወደ ፎርም መምጣት ጀምሯል። አሁን የመጀመሪያው ጨዋታ ላይ ጎል ካስቆጠረ በኋላ አንዱ ከመጣባቸው ምክንያቶች አንዱ ጎል ስኮሪንግ አማካይ መሆኑ ነው። ምክንያቱም ሲቲ እዛ ቦታ ላይ ጎል አስቆጣሪ አማካይ የነበረውን ኢልካይ ጉንዶዋንን አጥቷል። ተመልሶ ከመጣ በኋላ ከዛው ብቃቱ ጋር አይደለም የተመለሰው። ደብሮይነ እየተጫወተ ቢሆንም ባለፈው የውድድር ዘመን ግን ዲክላይን እያደረገ እንደነበር ግልጽ ነው። በነገራችን ላይ ደብሮይነ በሲቲ ውሳኔ የሚለቀቀው መቆየት ይፈልግ ነበር። ኮንትራት አንሰጥህም። እግር ኳሱ ሴንቲሜንቱን አይሰራም። ክለቦች የሆነ ጊዜ በቃ ይሄ ተጫዋች በቃ ካሉ በቃ ነው። አንዳንዴ ለተጫዋቾች አይሰራም እላለሁ ብዙ ጊዜ። ክለብ በቃ ሲል በቃ ነው፣ ሌጀንድ ብትሆኝ ምናምን በሴንቲሜንታል ምክንያት ምናምን አይወስኑም። ስለዚህ ነው ከተጫዋች ሴንቲሜንት የሚጠበቀው ለምንድን ነው ብዬ የምከራከረው። ግን በእግር ኳሳዊ ምክንያቶች ያስፈልጋቸው ነው። ፎደን አምና ጎል ማስቆጠር አቁሞ ነበር። እንደ 2023-24 የውድድር ዘመን 28 ጎል እንዳስቆጠረበት አይነት ሲዝን እያሳለፈ አልነበረም። እንደምታውቂው ምሳ የሲቲ የክንፍ ተጫዋቾች ጎል አስቆጣሪዎች ናቸው የሚባሉ አይደሉም። እንዲያውም ዶኩን በተመለከተ በቅርብ ጊዜ ሲናገር መቼም ቢሆን አሰልጣኝ እንዲህ ሲል አትሰሚም፣ ልጅ ነው ልጁ፣ ግን እንደ ካራክተሪስቲክስ መቼም ቢሆን ከሲቲ የምንጊዜም ታላላቅ ጎል አስቆጣሪዎች መካከል አይሆንም አለ ዶኩን። የጎል ማስቆጠር ሬቱ ሊጨምር ይችላል፣ ግን መቼም የ20 ጎል ምናምን የ25 ጎል አጥቂ አይሆንም፣ ጎል አስቆጣሪ ተጫዋች አይሆንም አለ። ለምን እንደዛ እንዳለ አላውቅም፣ ግን እንደ ካራክተሪስቲክስ ለምን እንደዛ እንዳለ እረዳለሁ። ብዙ ጥሩ ኳሊቲዎች አሉት፣ ግን ምናልባት የ25 የ30 ጎል የክንፍ ተጫዋች የሆነ ጊዜ ስተርሊንግ ያደርግ እንደነበረው አይነት በ53 ነው 57 የጎል ኮንትሪቢሽን በአንድ ሲዝን ላይ ላይደርስ ይችላል። ፔፕ ያንን ያለበት ምክንያት አለ። ሳቪኞ ጎል አስቆጣሪ የክንፍ ተጫዋች አራቲ ወደ ሲቲ ከመጣበት ጊዜ ጀምሮ 3 ጎል ብቻ ነው እስካሁን ድረስ ያስቆጠረው፣ 3 ወይ 4 ሳቪኞ። ስለዚህ ከእነዚህም ተጫዋቾች ጎል አያገኝም። ጎል የሚያስቆጥሩ ተጨማሪ ተጫዋቾች ይፈልግ ነበር ቡድኑ። እነ ቲዣኒ ሬንደርስ ለዚህ ነው የመጣው እና የመጀመሪያው ጨዋታ ላይ ያንን አደረገና ከዛ ለ3 ወር ተኩል ጎል ማስቆጠር አቆመ። እስከ ቅርብ ጊዜ ድረስ ጎል እያስቆጠረ አልነበር። በእኔ ግምት ደግሞ ለሲቲ ከሃላንድ ውጪ ያለ ጎል አስቆጣሪ መስት ነበር። ለእኔ ብቻ አይደለም፣ ፔፕም በብዙ ጨዋታዎች ላይ ተናግሮታል። ለብቻው 65-66% የሚሆን የሲቲን ጎል እያስቆጠረ ረጅም ጊዜ ቆይቶ ስንት ጊዜ ነው እናነሳ የነበረው ከወራት በኋላም የሲቲ ከፍተኛ ጎል አስቆጣሪ ከሱ ቀጥሎ ማክሲም ኤክስቲቭ ነው ምናምን እያለን የበርንሌው ተጫዋች በአንድ ጨዋታ 2 ጎል ራሱ ላይ ያስቆጥሮ ስለነበር ከአንድ ጎል በላይ ያስቆጠረ ሌላ ተጫዋች አልነበርም። ያ ደግሞ ሰስቴነብል አይደለም። ሃላንድ ምርጥ ሲዝን ያሳልፋል ብለሽ ብትተማመኝም በየጨዋታው ሃትሪክና 2 ጎል ያስቆጠረ 38 ጨዋታ አይዘልቅም። ያው የቅርብ ጊዜ ማስረጃ አለ። ካለፉት 8 ጨዋታዎች በ4ቱ ሃላንድ ጎል አላስቆጠረም። ለምሳሌ አሁን ለምንድነው ችግር እየተፈጠረ ያልሆነው? ያኔ ጎል ካላስቆጠረ ሲቲ አያሸንፍም ነበር። አሁን ከ8ቱ ጨዋታዎች በ4ቱ ሃላንድ ጎል ሳያስቆጠር ግን ሲቲ 8ቱን ጨዋታዎች አሸንፏል። ያልኳቸውን ጨዋታዎች ከ9 ጨዋታዎች 8ቱን ሲያሸንፍ በ4ቱ ሃላንድ ጎል አላስቆጠርም። ለምን? እነ ቲዣኒ ሬንደርስ ጎል ማስቆጠር ጀምረዋል። የበቀደመ የኖቲንገም ፎረስት ጨዋታ ላይ የመክፈቻውን ጎል ያስቆጠረው እሱ ነው። ባለፈው ፉልሃም ላይ ጎል አስቆጥሮላቸዋል። ባለፉት 2 ጨዋታዎች 2 ጎሎች አስቆጥሯል። ወሳኝ ጠቃሚ ጎሎች ነው ደግሞ እያስቆጠረ ያለው። ፎደን ጎል ማስቆጠር ጀምሯል። ከዛ ያኔ እናነሳ ከነበረው በኋላ ሲዝኑ ላይ እሱም ቢሆን በጎል ማስቆጠር ጥሩ አልነበርም የጀመረው እና ይሄ ቲዣኒ ሬንደርስን ብቻ የሚመለከት አይደለም። ግን ሲመጣ ጎል ስኮሪንግ አማካይ ተብሎ ስለሆነ የመጣው 15 ጎሎች አስቆጥሮ ስለነበር የመጣውና ለሴንትራል አማካይ ደግሞ በጣም ከፍተኛ የጎል መጠን ነው። ፔፕ ደጋግሞ ጠይቋል። ከዛ የኒውካስል ሽንፈትም በኋላ ይህንን አንሱ። የኒውካስል ሽንፈት በጣም ቴሊንግ ነው። ምክንያቱም ሃላንድ ጎል አላስቆጠረም፣ አንዳንድ ትልልቅ የጎል እድሎችን ሳያስቆጥር ቀረ
እና ሲቲ ተሸነፈ እዛ ጨዋታ ላይ። ከዛ ጨዋታ በኋላም ከሲዝኑ መነሻ ጀምሮ ይለው የነበረውን ነገር አጽንቶ ተናገር። ሌላ የጎል ሶርስ ያስፈልገናል፣ ስሙ ሃላንድ ያልሆነ እና የሲቲ ተጫዋቾች ሪስፖንድ እያደረጉ ነው። አንዳንድ ጊዜ ሼርኪ ጎል ያስቆጥራል በቀደም እንዳደረገው፣ በተለይ ደግሞ ብዙ አሲስቶች ይሰጣል። ሂስቶሪካል የሆነ አሲስት ሬት ነው ያለው በፕሪሚየር ሊግ ታሪክ። ያው አጭር ሳምፕል ሳይዝ ነው ያለን። በየጥቂት ደቂቃው ብዙ አሲስት የሰጠ ተጫዋች ሼርኪ ነው። ግን ደግሞ ፎደንም በጣም ወሳኝ ጎሎች በቅርብ ሳምንታት ሲያስቆጥር አይተናል። ቲጃኒ ሬንደርስን በጣም በጎ ዜና ይመስለኛል። በተለይ ሲመጣ አንዱ ኤክስፔክት ያደረግነው ነገር ይሄኛው አይነት ጎል የማስቆጠር ሬከርዱ ስለሆነ፣ ስለዚህ ሁለት ነገሮች ሲያርማየን ማለት ነው። ቅድም ያነሳ ነው ከሜዳ ውጭ ያለ ጨዋታዎችን የማሸነፍ ችግር ነበር። ሁለተኛ ከሃላንድ ውጭ ጎል የሚያስቆጥሩ በቂ ተጫዋቾች አልነበሩትም። አሁን ሬንደርስም ሌሎቹም ተጫዋቾች ጎል ማስቆጠር ጀምረዋል። ግን የሬንደርስ በጣም የበለጠ አስፈላጊ ነበር፣ ምክንያቱም የመጣው ከፈረመባቸው ምክንያቶች አንደኛው ጎል የማስቆጠር ሪከርዱ ስለነበር። ማንቸስተር ሲቲ ዛሬ ጨዋታውን ያደርጋል። ያው የሲቲ ደጋፊዎች ብቻ ሳይሆን አርሰናል ደጋፊዎች የሚጠብቁት ጨዋታ ነው። ከሰንደርላንድ ጋር የሚደረግ ጨዋታ ነው። ስቲል ለሲቲ ቀላል ጨዋታ አይደለም አይደል? ሰንደርላንድ በአፍኮን ምክንያት በርካታ ተጫዋቾቹን ያጣ ቡድን ነው። በተለይ ደግሞ የሳዲክ ያለመኖር ተጫዋቹን ምን ያህል ቡድኑ ምን ያህል ሊጎዳው እንደሚችል ከዚህ በኋላ ራሱ መገመት ይቻላል። ማንቸስተር ሲቲ ዛሬ ጨዋታውን ያደርጋል። የአዲንግራም አለመሄድ እንደው ባለመመረጡ ምክንያት እንጂ በቀደማውን ጎል አስቆጠር አይደለም ከሊድስ ጋር በነበረው ጨዋታ እሱንም ሊያጡት ይችሉ ነበር። እንዲያውም እሱን ማቆየታቸው አንድ ነገር ነው። ያው ቡድኖች ያውቁታል እኮ አይደለም ብዙ አፍሪካውያን ተጫዋቾችን ሲያስፈርሙ የአፍሪካ ዋንጫ ባለበት ሲዝን እንደዚህ አይነት ችግር ሊደርስባቸው እንደሚችል ስለሚያውቁ ያው ይዘጋጃሉ። በእርግጥ ግን ስቲል ብዙ ነው 6 ተጫዋች ማጣት። ደግሞ በጣም ጥሩ ተጫዋቾች ናቸው። ሲቲም ማርሙሽና ራያን ኤይት ኑሪን በአፍሪካ ዋንጫው ምክንያት አይጠቀምባቸውም። ግን እስካሁን ድረስ በሲቲ ጉዞ ውስጥ ትልቅ ሚና የነበራቸው ተጫዋቾች አልነበሩም እና ጉድለቱ ብዙ ላይ ሰማ ይችላል። ሕፃን ተወለደ፣ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን፣ ወርቅ ዕጣኑ ከርቤ ይደርደር ለክብሩ፣ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት፣ ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት፣ ብርሃናችንን የምናካፍልበት ይሁን እያለን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶ ሊፈጽሙ እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።